የእስራኤልን እሳት አይታችሁታል ሰሞኑንና ማንኛውም ግን ሲቀጣጠል የነበረውና እሳቱን ሽብርቅርቅ ድምቅምቅ ሲያደርጉት የነበሩትን ዛፎች ወይም ጫካዎች አይታችኋቸዋል። ፓይን ትሪ ይባላል እና የሚገርማችሁ ነገር ይህን ፓይን ትሪ የተከሉት ራሳቸው እስራኤላውያን ናቸው። ይህ የዛዮኒስት ፕሮጀክት ነው። ላይ ከድሮ ጀምሮ የተተከለ ዛፍ ነው። ፓይን ትሪ የዩሮፕ ዛፍ ነው። ላይ የዛ አካባቢ ኔቲቭም አይደለም፣ አምጥተው ነው የተከሉት። ዋይ ፎር ቱ ሪዝንስ፣ ለሁለት ሪዝን ነው የተከሉት። አንደኛ ፍልስጤማውያንን ሲያፈናቅሉ ላይ ከመጀመሪያ ሲመሰረት ፍልስጤማውያንን ሲያፈናቅሉ የሚያሰፍሩት ሰው ስላልነበራቸው ያፈናቀሉት ቦታ ላይ ፍልስጤማውያን ተመልሰው እንዳይሰፍሩ አንደኛ ያደርጉ የነበረው በዛፍ መሙላት ነበር። አካባቢውን በዛፍ ይሞሉታል። እዛ አካባቢ ላይ የነበረው ኔቲቭ ዛፍ ደግሞ ላይክ ፍልስጤማውያን ይተክሉት የነበረው ኦሊቭ ኦይል ኦር የወይራ ዘይት ዛፍ ነበር ይተክሉ የነበረው። ፋርመሮቹም ይሄን ስራቸው ይሄንን ፓይን ትሪ ለመትከል ይሄውን እየተያያዘ ያለውን ዛፍ ለመትከል ሲሉ አንደኛ ፍልስጤማውያንን ካፈናቀሉ በኋላ እነዚህን የወይራ ዘይት ዛፎች ይነቅሉ ነበር። ለምን? ፍልስጤማውያን እንዳያገኙ እንዳይጠቀሙ ኢኮኖሚክ ጫና ለማድረግ። ስለዚህ ሁለቱ ሪዝን ይሄ ነው። አንደኛ ፍልስጤማውያንን አፈናቅሎ የሚያሰፍሩት ቦታ ሰው ሲያጡ ተመልሰው ፍልስጤማውያን እንዳይሰፍሩ በዛፍ መሙላት። ሁለተኛው ፕላን ደግሞ ምንድነው? ፍልስጤማውያን መልሰው ኦሊቭ ዛፋቸውን እንዳይተክሉና በኢኮኖሚም እንዳይጠቀሙ ለማድረግ የሸረቡት ሴራ ነው። የዛዮኒስት ሴራ ነው። አንብቡት። ላይ ጂዊሽ ናሽናል ፈንድ ነው ይሄን ላይ የጀመረው። አንብቡት፣ ሰርች አድርጋችሁ። ለማንኛውም ግን በገዛ እጃቸው በሰሩት ስራ ይሄ ፓይን ትሪ እየተቀጣጠለ የሌለ እያጸዳቸው ነው ያለው። የሚገርማችሁ ነገር ከ1967 በኋላ እስራኤል ወደ 800 ሺህ የሚጠጋ የፍልስጤማውያንን ኦሊቭ ኦይል ዛፍ ነቅላለች። የወይራ ዘይት ዛፍ ማለት ነው ነቅላለች። ወደ 800 ሺህ የሚጠጋ ላይክ ይህን ያህል በገንዘብ እንኳን ኢኮኖሚ እንኳን አርሰው እንኳን እንዳይበሉ መሬታቸው ላይ ይህን ያህል በደል ትሰራ ነበረ። ያንን ከነቀለች በኋላ መልስ የምተካው ዛፍ ይሄ ፓይን ትሪ የሚባለው ዛፍ ግን በሚገርም ሁኔታ ላይክ ኦሊቭ ዛፍ የወይራ ዘይት ዛፍ ፋየር ሬዚስታንት ነው፣ ኦር በቀላሉ እሳት የሚያያዝ አይደለም። ይሄኛው ግን ፓይን ትሪ የሚባለው ግን በቀላሉ እሳት የሚያያዝና እሳት የሚያዛምት ነው። ያው በገዛ እጃቸው በቀመሩት ቀመር ላይ ወመከሩ አላህ ወላሁ ኸይሩል ማኪሪን እንዳለው ማለት ነው ራስዋን ታላ። እነሱም ሴራቸውን ሸረቡ። ግን ያው የነሱ ሴራ መልሶ ላያቸው ላይ ተገልብጦ እንግዲህ እንደምታዩት እያቀጣጠላቸው ነው። ለማንኛውም የፍልስጤማውያንን ሰብል እየነቀሉ የራሳቸውን ሰብል የማይጠቅም ሰብል ለመትከል የሸረቡት ሴራ ይህን ሁሉ አቃጥሎላቸዋልና እኔ ደግሞ የምልላቸው ፈልጋለሁ መሰላችሁ፣ እትዬ እስራኤል ይመርልሽ ሰብሉ፣ አውድማሽ ተራራሽ፣ ምድር አውድማሽ ጎተራሽ ይሆንልሽ ሙሉ፣ ተያይዞ ይደር ጋራ ሸንተረሩ አገሩ በሙሉ ብያታለሁ። በዚህ ሰዓት እስራኤል ዓለምን እየተማጸነች ይገኛል። እባካችሁ በዚህ ሰደድ እሳት ሳልጠፋ አድኑኝ እያለች እንግዲህ ዓለምን እየለመነች ይገኛል። ከላይ እንደምትመለከቱ እንግዲህ እሳቱ ከጀመረ 3ኛ ቀን ቢያስቆጥርም እንግዲህ እጅግ እየተስፋፋ ይገኛል። ለዚህም እንግዲህ ከፍተኛ አየር ንብረት እንዲሁም ደግሞ ነፋስ መኖሩ በሰዓት እንግዲህ 60 ማይል እንዲጓዝ አድርጎታል ማለት ነው። ለዚህም እንግዲህ መንግስት በቴል አቪቭ እና በእስራኤል መሀል ያለው መንገድ እንግዲህ እንዲዘጋ ጥሪ ያቀርባል። ወደ 100 የሚደርሱ እሳት ማጥፊያ መኪኖችን ቢመድቡ እንግዲህ ሊጠፋ አልቻለም ማለት። ለዚህም እንግዲህ ለዓለም ጥሪዋን አድኑኝ እያለች አቅርባለች። የመጀመሪያው ሀገር እንግዲህ ጣሊያን ሆናለች ማለት 3 እሳት ማጥፊያ አውሮፕላኖችን ወደ እስራኤል ልካለች ማለት። እስራኤል እንዴት ነው ከዚህ ነገር ውስጥ ሰርቫይቭ ታደርጋለች አታደርግም የሚለው እንግዲህ ትልቅ ጥያቄ እየፈጠረ ይገኛል። ተመልከቱ የአላህን ስራ ሱብሃንአላህ። መቼም ስለዚህ ዜና ከትላንት ጀምሮ በደንብ ሰምታችኋል። ስለዚህ ክስተት አዳዲስ ነገሮችን ነግራቸዋለሁ። በትላንትናው ዕለት በወራሪዋ እስራኤል የተቀሰቀሰው ትልቁ ሰደድ እሳት እጅግ በጣም ከቁጥጥር ውጪ እየወጣ ይገኛል። ይሄ በስፋት እየተስፋፋ የሚገኘው እሳትም ከነሱ ቁጥጥር ውጪ ሆኖ የሌላ የ3 ሀገሮችን እርዳታ ለመጠየቅ እንደተዘጋጁ መግለጫዎችን እያወጡ ይገኛሉ። እጅግ በጣም የሚገርመው ደግሞ ከዋና ከተማቸው ቴል አቪቭ በጣም ቅርብ የሆነ ቦታ ሲሆን አመቱ ሙሉ በጋዛ ላይ ያው ሁሉ ህዝቦችን ሲያፈናቅሉና ከመኖሪያ ስፍራቸው ውጡ እያሉ መግለጫ ሲያወጡ የነበሩ ወራሪያ እስራኤል ባለስልጣኖች አሁን አላህ አያያዙን አሳምሮ ያዛቸውና ራሳቸው የራሳቸውን ዜጎች ከመኖሪያ ስፍራችሁ እራቁ፣ እሳቱ እጅግ በጣም አደገኛ ነው እያሉ መግለጫ እያወጡ እያስጠነቀቁ ይገኛሉ። አላህ ታምራቶቹ አያልቁምና ሱብሃንአላህ። አመቱ ሙሉ በአየር በምድር ጋዛን ሲያቃጥሉ የነበሩ ሰዎች መንስኤው ባልታወቀ እሳት ራሳቸው እየነደዱበት ይገኛሉ። አላህ አያያዙ እጅግ በጣም እየበረታ ነው። አላሁ አክበር እያላችሁ ኮሜንት አስቀምጡ። አጂብ እኮ ነው ሱብሃንአላህ። በአላህ ስራ አትገረሙ። ባለፈው ሎስ አንጀለስ፣ አሁን ላይ ደግሞ እስራኤል በሰደድ እሳት እየወደሙ ነው ያሉ። ይህ ላስተነተነው ሰው እጅግ የሚገርም የሆነ የአላህ ተአምር ነው። ይህ ገና የዱንያው እሳት ነው። ነገ በአኺራ ለበዳዮች አላህ ዘውታሪ የሆነ ተቀጣጣይ የሆነ የጀሃነምን እሳት አዘጋጅቶላቸዋል። የነዚያ ምስኪን የሆኑ የፍልስጤማውያኖች እንባ ደም እዚህም የባሰና የከፋ በላ ሊያመጣባቸው ይችላል። ምናልባትም ይህን ያደረገው አላሁ ተዓላ ለነዚያ ለፍልስጤማውያን ምስኪኖች እንባ ማበሻ መጽናኛና ማጠንከሪያ ሊሆን ይችላል።
አላህ ድሉን ቅርብ ያድርግላቸው። ለበዳዮችም አላህ የእጃቸውን ይስጣቸው። የጋሽ ቢኒ ሀገርትዬ እስራኤል ሰደድ እሳት እያቀጣጠለባት እንደሆነ ሰምታችኋልና ከሴንትራል እስራኤል የተነሳ ሰደድ እሳት ባለው ከፍተኛ ሙቀት የተነሳ ሰደድ እሳት ባለው ከፍተኛ ንፋስ እየተገፋና እየተቀጣጠለ አካባቢውን ሁሉ እየወረረ ያለበት ሁኔታ ነው ያለውና ይህንን ተከትሎ የእስራኤል መንግስት ከተለያዩ ከብዙ ታውኖች ሰዎች ቤት ንብረታቸውን ጥለው እንዲወጡ እያዘዘ ነውና በዚህ መሰረት በእሳትና በጭስ የተከበቡ ሰዎች በእግር ወጥተው ሲሸሹ የሚያሳዩ ቪዲዮዎች እየታዩ ነበር ሶሻል ሚዲያ ላይ። ለማንኛውም የእስራኤል መንግስት ሰዎች ኢቫኩዌት እንዲያደርጉና ቤታቸውን ለቀው እንዲሄዱ እያደረገ ነው። የእስራኤል መንግስት እንግዲህ ጋዛ ላይ ሰዎችን ቤታቸውን ለቋችሁ ሂዱ እያለ ያው ሲያስፈራራና ሲዝት እንዲሁም ሲገል የነበረው የእስራኤል መንግስት አሁን ደግሞ ዜጎቹን ለቃችሁ ውጡ እያለ ነው። ያው የበላይ አካል መጥቶበት ማለት ነው። ለማንኛውም ግን የእስራኤል መንግስት ይሄንን ፋይር ለመዋጋትና ለማጥፋት እየታገልኩ ቢሆንም ከአቅሜ በላይ ስለሆነ ከሌሎች የፎሬን አገራት እርዳታ ለመጠየቅ የተዘጋጀሁ ነው ብሏል። ግሪክን ሜንሽን አድርገዋል። እንግዲህ ቅርብ ስለሆነች እና ቅርብ ካሉ የውጭ ሀገራት እርዳታ እየጠየቅን ነው ብሏል ነጋሽ ቢኒ። የጋዛን እንግዲህ ያለ በማን አለብኝነት እንደ እሳት ሲያነዱ የነበሩት እስራኤላውያን ነጋሽ ቢኒ አሁን ደግሞ በእነሱ በኩል መጥቶባቸው እርዳታ እያሉ ነው። እንዲሁም ደግሞ ዜጎቻቸውን ለቀው እንዲወጡ እያደረጉ ነው። የእሳቱ ጉዳይ ግን እስካሁን መቀዛቀዝ አላሳየም። እየተስፋፋ እየሄደ ያለበት ሁኔታ ነው ያለው። እርዳታ እየጠየቁ ነው ከውጭ ሀገር። እኔ ግን አንድ ጥያቄ አለኝ። እኔ ስለ እስራኤል ሳወራ እዚህ ኮሜንቶች ላይ ብዙ ጊዜ የእስራኤል አምላክ አይተኛም ምናምን የሚሉ ሰዎች አሉ። እስራኤል ለብቻዋ አምላክ ያላት መሰለኝ። እንግዲህ እኛ የምናውቀው ዓለም ሁሉ አንድ አምላክ እንዳለ ነው። ለሁሉም የማያዳላ እኩል አምላክ እንዳለ ነው እኛ የምናውቀው። ግን ጀለሶች ግን የእስራኤል አምላክ የሚሉት ለብቻው ሌላ ሰው እያለ የሆነ ካራክተር ሰው እያለና እኔ እንደዚህ ኮሜንት ለሚያደርጉ ሰዎች አሁን ጥያቄ ጫርብኝ ታውቃላችሁ ይሄን ነገር ስሰማ እና የእስራኤል አምላክ የሚባለው የካራክተር ሰውዬ ለበዓል ስራ እንደወጣ ተመለሰም ነው አመታዊ ረፍት ወስዶ ነው ስራ አልገባም ወይስ ምንድነው? የሁሉ ሰዓት ሲቃጠል እስራኤል ላይ ደውሉለት እስቲ ጠይቁት። ተመልከቱ ወራሪዋ እስራኤልን። እጅግ በጣም ገራሚ ሁለት ዜናዎችን ይዤላችሁ መጥቻለሁ። ወራሪዋ እስራኤል ከጥቂት ቀናት በኋላ የነጻነት ቀኗን ለማክበር በጣም ብዙ ፕሮግራሞች ተዘጋጅተው ነበረ። ነገር ግን አላህ ታምራቶቹ አያልቁምና በተነሳው ታላቁ ሰደድ እሳት ምክንያት ሙሉ ፕሮግራሞቹ ተሰርዘው ሙሉ የነጻነት ቀን ማክበራቸውን ትተውታል። ይሄ በምስሉ ላይ የምትመለከቱት ፎቶ እጅግ መነጋገሪያ የሆነና እጅግ በጣም ብዙዎችን ያስገረመ ነገር ነው። ለዓመታት በፍልስጤምና በጋዛ ላይ የአየር ድብደባ፣ የመሬት ወረራ እየፈጸመች ንጹሃኖች እንዲሰደዱ ሀገራቸውን ጥለው እንዲሄዱ ስታደርግ የነበረችው ወራሪዋ እስራኤል በተነሳው ታላቁ ሰደድ እሳት ምክንያት ህዝቦቿ ቀያቸውን ጥለው እንዲህ እየተሰደዱ ይገኛሉ። ሱብሃንአላህ። እሱ ብቻ አይደለም። ከላይ የምትመለከቱት ቪዲዮ እንደሚታያችሁ እሳቱ በጣም ከፍተኛ ከመሆኑ የተነሳ የእስራኤል ታንኮቹንም ጭምር አለማራቸውም የጦር ካምፖችንም ቢሆን እያነደዳቸው ነው። ወራሪዋ እስራኤል ከራሷ አልፋ የተለያዩ አውሮፓ ሀገሮችን ይድረሱልኝ ጥሪ አሰምታ እነሱም እየረዷት ይገኛሉ። እሳቱን ግን መቆጣጠር አልቻሉ። አዳዲስ ዜናዎች እየወጡ ስለሆነ ብዙ ዜናዎች ይኖራሉና አደርሳቸዋለሁ። لهيب الشوق أعياني وناداني كما نادى وكيف المرء لا يبدو لمن يهفو